የባለ ብዙ ሚሊዮነር ባለጸጋ የሚያደርግ ጸጋ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 እንዲሁም ደግሞ ዘፍጥረት ምዕራፍ 2 አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 የዛሬው የምንመለከተው የመጽሐፍ ቅዱስ ክፍል ይሆናል። ሰላም ቅዱሳን፣ እንኳን ደህና መጣችሁ። ዛሬ የሚሊዮነር አስተሳሰብ ስለ መገንባት ያለንን ተከታታይ ትምህርት ይቀጥላለን። ከመጀመሪያ አስቀድሞ አንድ ነገር ልናገር። ይህ አብዛኛዎቹ የቤተ ክርስቲያን ሰዎች መናገር የማይፈልጉት ርዕሰ ጉዳይ ነው። ብዙዎች ሚሊዮነር ለመሆን ሎተሪ ማሸነፍ ወይም ሀብታም ቤተሰብ ውስጥ መወለድ ያስፈልጋል ብለው ያስባሉ። ነገር ግን ይህ መልእክት እንዲህ ብለው ለሚጠይቁ ነው። እግዚአብሔር ወደዚያ የገንዘብ ደረጃ ሊወስደኝ በሁሉ እቅድ አለው? ስለ ገንዘቤ ነገር ይቆረቁረዋልን? ሌት ተቀን ሳናርፍ ልንሰራ ይገባልን? ምርጥ የሚባሉ ታዋቂ ዩኒቨርሲቲዎች ያልተመረኩ እንደሆነ ሚሊዮነር መሆን እችላለሁን? ብለው ለሚጠይቁ ዛሬ ለዚህ ሁሉ መልስን ታገኛላችሁ። በሰው ጥረት ሳይሆን በእግዚአብሔር ቃል። ስለ ፋክት እንግዲህ በአማርኛው ስለ ተጨባጭ ሁኔታ ለበለው ፋክት እና ስለ እውነት ንጽጽሮች ልናገር እወዳለሁ። ፋክት ኤንድ ትሩዝ እነዚህ አስፈላጊ ስለሆኑ ነው። ሚሊዮነር ሳትሆን ሚሊዮነር ስለ ብዙ ባለ ሚሊዮነር ልታስተምር ትችላለህ ወይስ አንተ ማነህ ልትል ወይም ልትይሽ ትችያለሽ። ጥያቄው ፍትሐዊ ሊሆን ይችላል። መልሴ ግን የማስተምረው ከተሞክሮ የተነሳ እውነት አይደለም፣ ከቃል የተሰጠ መገለጥ የያዘ የእግዚአብሔር ራእይ ነው። እውነት እስከ ፋክት ፋክት የሆነ የተሻለ ግኝት እስከሚፈጠር ድረስ ሞዴል ሆኖ ይቆያል። እውነት ግን አይቀየርም፣ ፈጽሞ አይቀየርም። ሁልጊዜ የሚሰራ ሁልጊዜ ትክክል የሆነ እውነት ነው። ኢየሱስ ሲናገር በዕብራውያን 13:8 ላይ ኢየሱስ ክርስቶስ አለ ጳውሎስ ሲጽፍ ትናንትም ዛሬም ለዘላለም ያው ነው አለ። ዋይ? እውነት ስለሆነ እውነት አይቀየርም። እኔ እውነትም ሕይወትም መንገድም ነኝ፣ በእኔ በስተቀር ወደ አብ የሚመጣ የለም አለ። ያ እውነት ዛሬም ይሰራል። ድሮ ለእነ አብርሃም የሰራው የብልጽግና እውነት ዛሬም ይሰራል። እውነት ፋክት አይቀየርም። ፋክት ይቀየራል፣ እውነት ግን አይቀየርም። ፋክት ተጨባጭ ነው፣ በላቦራቶሪ የተመሰከረ መረጃ ነው። ዶክተሩም ራጁም አልትራሳውንዱም የተለያየ መመርመሪያ ሁሉ በሽተኛ ነው ብሎ ሊመሰክር ይችላል። ፋክት ነው። ተሳስቷል፣ አልተሳሳተም። ግን ያንን የሚቀይር ትሩዝ አለ ደግሞ በመገረፉ ቁስል ተፈውሳል የሚለ የትኛውን ታምነዋለህ ነው። ስታምነው ይሰራል፣ ስታምኙ ይሰራል፣ ስናምነው ይሰራል። ወደ ኋላ እንሂድ። ወደ መጀመሪያ ወደ ኤደን ዘፍጥረት ላይ ስንመለስ እግዚአብሔር አዳምና ሔዋንን ከፈጠረ በኋላ በድህነት ኢንቫይሮመንት ውስጥ አላስቀመጣቸው። እጥረትን አያውቁትም። ኤደን የምትባል ገነት ደስታ የሞላበት ማለት ነው፣ ወይም ፕሌዥር። የሚያስፈልጋቸው ሁሉ በደጅ ነበረ። በብዛት የተፈጥሮ አካባቢዎቹ ከቧቸው ነበረ። ዘፍጥረት 2:8-9 እግዚአብሔርም አምላክ ወደ ምስራቅ ኤደን ገነት ተከለ፣ የፈጠረውንም ሰው በዚያ አኖረ። እግዚአብሔር አምላክም ለዓይን ያማረ ለምግብም ይጥም ዘንድ ከምድር ዛፍ ሁሉ አበቀለ። ያ ለሰው ልጅ እግዚአብሔር ዋና ዓላማው ድህነት እንዳልነበር ያሳየናል። ደስታ፣ ብዛት፣ ከበቂ ያለፈ። ሐዋርያው ጳውሎስ ለጢሞቴዎስ ሲጽፍለት ይህንን ፕሌዥር የሚለውን ይሄ ኤደን የሚለውን ሐሳብ ሲናገር በአንደኛ ጢሞቴዎስ 6:17 ላይ እንደዚህ ይለናል።
እንድናስደስታቸው ወደ ሀብት ያስቀናን ሳይሆን ደስታን ሊሰጠን ሁሉ ለልቦና ሰጪ በሕያው በእግዚአብሔር ላይ ተስፋ እንዲያደርጉ እዘዛቸው። የዚህ ዓለም ባለጸጋ በዚህ ዓለም ባለጸጋ የሆኑትን እንዳይታበዩ፣ ትምክህትን እንዳያደርጉ፣ በሚጠፋውም ሀብት እንዳይታመኑ እንዲሰጡና እንዲያካፍሉ እዘዛቸው። እምነታቸው ደስ እንዲለን ሁሉን አትርፎ በሚሰጠን በእግዚአብሔር ላይ እንዲሆን ይላል። ደስ እንዲለን ወይም ፕሌዥር እንዲኖረን እግዚአብሔር ደስ እንዲልህ አንደኛው የሚሰጥ ዓላማ አብዝቶ እንዲሰጥ ዓላማው ደስ እንዲልህ ነው። እንድታካፍል ነው። የስ እዘዛቸው ስለሚል ግን በገንዘብ እንድትታመን እግዚአብሔር አይፈልግም። በሀብት እንድትደገፍ ባስቀመጥከው ሴቭ ባረከው እንድትታመን እንድትደገፍ አይፈልግም። ገንዘብ አሳጭ ነው። ብዙ በያዛችሁት ቁጥር በእሱ ላይ እንድትደገፉ ይገፋፋችኋል። መታመኛችሁን ገንዘባችሁና ሀብታችሁ እንድታደርጉ ደንጀረስ አደገኛ ነው። ስለዚህ በሰጠን ጊዜ ሂድልኝ ታመናለሁ እግዚአብሔርን እያልን ነው። ይሄ አሁን ነግራችሁ አንድ ጥቅስ አለ። በቃ እናንተን ራሳችሁን ይሄ የሚሊዮነር ማይንድ ሴት እንድትይዙ ከሚያስችሉት ቁልፍ ጥቅሶች አንዱ ይሄ ነው። ራሳችሁን ከባለብዙ ሚሊዮነሮች አንዱ አድርጋችሁ እንድትደምሩ የሚያደርግ 2 ቆሮንቶስ 8:9 ስሙኝ። ይሄ ቃል ሊቀይራችሁ ይችላል። የጌታችን የኢየሱስ ክርስቶስን ጸጋ ታውቃላችሁና እርሱ ባለጠጋ ሳለ ስለ እናንተ ድሃ ሆነ፣ በድህነቱ ባለጠጋ እንድትሆኑ። ሃሌሉያ! በእርሱ ድህነት ባለጠጋ እንድትሆኑ ሁሉ ያለው እርሱ ስለ እናንተ ድሃ ሆነ። ዋው ጸጋ! የመጀመሪያው ሐሳቤ ክርስቶስ ድሃ አይደለም። ኢየሱስ ድሃ አይደለም። ሰማይ የእርሱ፣ ምድር የእርሱ፣ ሁሉን ነገር የእርሱ ነው። መዝሙር 24 አንድ ምን ይላል? ምድርና ሞላዋ ዓለምና በእርሱ ያለው ሁሉ የእግዚአብሔር ናቸው አለ። የሰይጣን አይደሉም። ሀብት የሰይጣን አይደለም። በየትኛውም ሀገር ላይ ያለ ሀብት የእሱ ነው። ብዙ ቢሊዮነሮችን ረድቶ ማልታይ ቢሊዮነር የሆነ ኢምፓየር እንዲገነቡ የረዳቸው እግዚአብሔር ነው። አንዳንዶቹ አውቀውት ክብርን ለሱስ ይሰጣሉ። አንዳንዶቹ ግን አላወቁም። ቢሆንም ባረካቸው። ምክንያቱም እርሱ የብዛት አምላክ ነው፣ በመስጠቱ አይጎልበት። ነጥብ 2 ኢየሱስ መቼ ነው ድሃ የሆነው የሚለው ነው። ሲወለድ ድሃ ነው ወይ? አልነበረም። 70 ሰገል ወርቅና ስጦታ መጡለት። ሀብት ይዘው ወደ እርሱ መጡ። በማቴዎስ 2:11 ላይ እንደሚነግረን ቤቱን ገብተው ሕፃኑና ከእናቱ ከማርያም ጋር አዩ። ተደፍተውም ሰገዱላቸው አይልም፣ ፕሊዝ ሰገዱለት። ግምጃቸውንም ከፍተው ወርቅ፣ ዕጣን፣ ከርቤ ሰጡት። ሲወለድ ስጦታው ሲጎርፍ በወርቅ ነው የሚጀምረው። እኔ ሲወለድ ወርቅ አልተሰጠኝም። ሲያገለግልስ ኢየሱስ ድሃ ነበረ? አልነበረም። 12 ደቀ መዛሙርት ስራቸውን ትተው ተከተሉት። ቤተሰብ አላቸው። ጴጥሮስ ታማ በነበረ ጊዜ ሚስት ነበር። ቤተሰባቸውን ሁሉ ሰፖርት የሚያደርግ እነዚህን 12 ሰዎች የታክስ ስራቸውን ዘግተው የአሳ አጥማጅ ስራነታቸውን ዘግተው ፊሽንግ ኢንዱስትሪውን ዘግተው የተከተሉትን ሙሉ በሙሉ ሰፖርት አድርጎ ብቻ ትሙት አንተ ኑርልን እንጂ እንዲሉ ያደረገ ባለጸጋ ነው። ታዲያ የት ነው ድሃ የሆነው ኢየሱስ? በመስቀል ነዋ። በመስቀል ላይ ራቁቱን ነበረ። አንተና እኔ፣ አንቺና እኔ እኛ ውብ ልብስ ለብሰን እንድንመላለስ በመስቀል ላይ ቤት አልባ ነበረ። አንቺ በውብ ቤት ውስጥ እንድታድሪ
በራሱ ላይ የሾህ አክሊል ነበረ። ያ የሾህ አክሊል የሚወጋ ጭንቅላቱ ያ እሾህም ስታስታውሱ ዘፍጥረት ላይ እግዚአብሔር እሾክና ምኬላን ታበቅልብሃለች ምድር አለ፣ ኃይሏንም አትሰጥህም አለ። ያ እርግማን ነው። በፊትህ ላብ እንጀራን ትበላለህ። ያ እርግማን ነው። ያን እርግማን ነው ክርስቶስ የሰበረልን። በላብህ ጠበርክ በሆድህ ማልታ ሚሊዮነር እንድትሆን አይደለም። ክርስቶስ ስለኛ እርግማን ሆነ፣ ከሕግ እርግማንም ዋጀን። ምክንያቱም በዛፍ ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና። ገላትያ 3:13 በአዲሱ መደበኛ ትርጉም ነው ያነበብኩት። የድህነትን እርግማን ወሰደልን። የብዛት በረከት ማልታ ሚሊዮነር በረከት ወደ አንተና ወደ አንቺ ወደ እኔ እንዲመጣ። ግን እዚህ ጋር አንድ ሶስተኛ ነጥብ ስራ እርግማን አይደለም የሚል ነው። በላብህ የሚለውን ብዙ ሰዎች ይሄ ሃርድ የሆነውን ነገር ማለት ነው ስራን እንደ እርግማን የምታዩ ከሆነ ተሳስታችኋል። እግዚአብሔር አዳምን ከመርገሙ በፊት ኃጢአት ሰርቶ ይሄ እርግማን ከመግባቱ በፊት ስራ ነበረው አዳም። ስለዚህ ስራ እርግማን አይደለም። ስራ እርግማን አይደለም። አዳም እርግማኑ ከመምጣቱ አስቀድሞ ዓላማ ነበረው፣ ስራ ነበረው። ለዛ ሁሉ እንስሳ ስም የሰጠው አዳም ነው። ዛሬ እኮ ዳታ ኢንትሪ በጣም ረጅም ሰዓት የሚፈጅ ነው። ስፒሽስ የሚጽፉት ባዮሎጂስቱ ምኑ ኔሚንግ በራሱ ብዙ ካልቲቬት ያደርጋል፣ ይንከባከባል። ቦታኒ ብትሉት ብዙ ኖሌጅ ነበረው አዳም። የትኛውም ዩኒቨርሲቲ የማይተካው ዊዝደም ተሰጥቶ ነበር። ኢየሱስ ራሱ በዮሐንስ 5:17 ላይ ሲናገር አባቴ እስካሁን ድረስ ይሰራል፣ እኔም እሰራለሁ አለ። መስራት እግዚአብሔርም ይሰራል፣ ኢየሱስም ይሰራ ነበር አለ። መስራት በእግዚአብሔር ፊት ስራ በረከት እንጂ እርግማን አይደለም። ስራ በረከት ነው። ሰዎች በደንብ ለማስተናገድ ያስተምራል። ሰዎች እንዴት ትሪት እንደምናደርግ። ስራ ወደ እግዚአብሔር እንድትቀርቡ ያደርጋቸዋል። ጥበብ እንድትሹ ያንን ስራ ለመስራት በእሱ እንድትደገፉ። ስራ ወደ ሚሊዮነርነት መንገድ ሊሆን ይችላል። ነገር ግን የሚሊዮነር መሆኛ ምንጩ አይደለም። ምንጩ እግዚአብሔር ነው። ስራ መንገዱ ሊሆን ይችላል። እግዚአብሔር ሶርሱ ነው፣ ምንጩ ነው እሱ። ልክ በዛ ማይንድ ሴት ስንሆን እግዚአብሔር ስራችንን ይቀይረዋል። ንግድህን ይቀይረዋል። አስተሳሰብህን ይቀይራል። ሚሊዮነር ማልታ ሚሊዮነር ወደምትሆንበት ወደዛ ፍሰት ውስጥ ወደሚያስገባ ኮኔክሽን ውስጥ ይጥልሃል። በዛው ውስጥ ዘዳግም 8:18 ሀብት እንዲሰበስብ ኃይልን የሚሰጥ ጌታ አምላክ እርሱ ስለሆነ አስታውሰው ይላል። God who gives you power to make wealth. Wisdom to make wealth. Connection to make wealth. ይህን ሁሉ ግንኙነትን ሀብትን ለማካበት የሚያስችል ጥበብ፣ ኃይል፣ ግንኙነት ነጥብ 4 ሀብታም መሆን ምን ማለት ነው የሚለውን ልመልስ። ሀብታም መሆን ትልቅ የባንክ አካውንት ይዞ መቀመጥ አይደለም። $5 ሚሊዮን በቤቴ በባንክ ያለ አይደለም። ለራሳችን ብቻ ሳይሆን ለሌላው መትረፍ ሀብታም ነው። ከበቂ በላይ ያለፈ ሲኖረን በዙሪያችን ላሉ በረከት መሆን ስንችል እግዚአብሔርን ሥራ ለመደገፍ ኃይልና ተጽዕኖ ሲኖረን ምሳሌ 2:9 ቸሩ ሰው ይባረካል ምግቡን ለድሃው ይሰጣልና ይላል። ስትሰጥ ዘር ትዘራል። ዘር ሁልጊዜ ምርትን ወይም መከርን ይዞ ይመጣል። ስጡ ይሰጣቸዋል። የተጨቆነ፣ የተናወጠ፣ የተነቀነቀ ሞልቶም የሚተርፍ በጉያቸው ሰዎችን ያስቀምጣሉ ይለናል። I'm sorry.
ስለዚህ የሚሊየነርነት አስተሳሰብ ምንድን ነው የሚሉትን 5 ነጥቦችን ነግራችሁ ልጨርሳለሁ። በመጀመሪያ እግዚአብሔር ሚሊየነር ሊያደርገኝ ይፈልጋል የሚለው አመለካከት ያዝ። ለእብሪተኝነት አይደለም፣ ለትዕቢት ሳይሆን ለዓላማ። ሁለተኛ ኢየሱስ በመስቀል ላይ ለብልጽግና ከፍሎልኛል። ስለዚህ ብልጽግናችሁ እየጨመረ ሲሄድ አትመኩም፣ አትታበዩ። እኔ እኮ ባለጸጋ የሆንኩት ኢየሱስ ስለከፈለልኝ ነው። ባገኛችሁና በጨመረ ቁጥር ሁልጊዜ የመስቀል ስራውን ስታወድሱ ትገኛላችሁ። ሶስተኛ ስራ እርግማን አይደለም የሚለው ነው፣ በረከት መሆኑ። ነገር ግን ስራ የብልጽግና የመልታይ ሚሊዮነርነት ምንጭ አይደለም፣ መንገድ ነው። አራተኛ ለጋስ መሆን፣ መስጠት የብልጽግና በር ከፋች ነው። አምስተኛ አስተሳሰብን መቀየር፣ በአእምሯችን መታደስ ተለወጧል። ሮሜ 12:2። ስለዚህ ቅዱሳን በመዝጊያ የምለው ቃል ምንድን ነው? እግዚአብሔር አዳምና ሔዋንን ደስታ ወይም ኤደን ፕሌዥር በሆነ ውስጥ አኖራቸው። ከበቂ ያለፈ ነገር ነው የሰጣቸው። አብርሃምንም ሄዳችሁ ታሪክ ውስጥ ታነቡ በብዙ እግዚአብሔር ባለጠጋ አደረገው ይላል። ያ በአዳም በኋላ በኃጢአት ምክንያት የመጣውን እርግማን ክርስቶስ እሱ ያንን እርግማን ሊሽር በመስቀል ላይ ሞተ። ስለዚህ በእርሱ መሞት ምክንያት በእርሱ ድህነት እኛ ባለጠጎች ተደረግን። እንደረጋለን እንኳን ተደረግን ይለናል። ገና ሳንሆን ናቸዋለን ነን ብለን ስንወስድ እንሆናለን። አይ ነው ይሄ ዲፕ ነው በጣም አይደል? አንድ ጥቅስ ላንብብላችሁ። ከምንጠይቀው ወይም ከምናስበው ሁሉ ይልቅ እጅግ ብዙ ሊያደርግ ለሚቻለው ለሚሰራው ኃይል እንደምናምን ለአምላካችን ክብር ይሁን ይላል። የአዲሱ መደበኛ ትርጉም ነው። ከምንለምነውና ከምናስበው ይልቅ እጅግ አብልጦ ለሚያደርግ ለእርሱ አስቡት። ሚሊዮን ስትሉት 2 የሚያደርግ እሱ እኮ ነው፣ 3 የሚያደርገው። ሃሌሉያ። ስለዚህ ጸሎታችን አሁን እንግዲህ በቃ በዛ ተፈውሰን የለም፣ ጸሎታችንም ኃይለኛ ነው የሚሆነው። ሜቢ ግን ኢየሱስን ገና ያልተቀበላችሁ ከሆነ ኢየሱስ እኔ እኮ ከኃጢአት ብቻ ይቅር ልትለኝ የመጣህ የመሰለኝ፣ ለካ ደግሞ እኔንም መልታይ ሚሊዮነር ልታደርግ ነው ዓላማ። ያንተስ ሐሳብ ብዙ ነው። እንደው በመንግስተ ሰማይ በዛ በቤቶችን ልትሰራ ማንሽን ነው የሚለው እንግሊዘኛው ላይ በፓላስ ውስጥ ሊያኖረን አይደለ? ያንተ ለእኛ ወደኛ ያለ ሐሳብ እንዴ ድንቅ ነው ብላችሁ እንድትቀበሉት ክርስቶስን እውነተኛ ብቸኛ አምላክና ጌታ አድርጋችሁ ትቀበሉት ዘንድ ጋብዛችኋለሁ። ይህን ጸሎት ብትጸልዩ እርሱ ወደ እናንተ ሕይወት ይመጣል ብዬ አምናለሁ። ጌታ ኢየሱስ ና ወደ ሕይወቴ ግባ፣ ባፈሰስከው ደም ኃጢአቴን ሁሉ እንድታጠብ፣ በሕግ እርግማን ያለው የድህነትን ቀንበር ከላይ ላይ እንድትሰብርልኝ ይጠይቃለሁ። የሕይወቴ አዳኝና ጌታ አድርጌ በዚህ ሰዓት እቀብልሃለሁ። ወደ ሕይወቴ ስለመጣህ አመሰግንሃለሁ። በኢየሱስ ስም አሜን። በእርግጥ እንዲህ ከጸለያችሁ ወደ ሕይወታችሁ ገብቷል ብዬ አምናለሁ። አባት ሆይ ይህንን ቃልህን የሰሙትን እህቶቼን ወንድሞቼን ሁሉ ባርክ። ታመው ያሉትን በሙሉ በእርሱ ቁስል ተፈወሳችሁ ተብሎ እንደተጻፈ በመገረፉ ቁስል ያለው የፈውስ ኃይል ምስጢር በአካላቸው ይገለጥ ዘንድ ጸልያለሁ። በሽታ ሁሉ በኢየሱስ ስም ከላያቸው ላይ ተነሳ ይሁን። እግዚአብሔር ሆይ እያንዳንዱን ሰው በሚሊዮነርነት ሐሳብ መሙላት ብቻ ሳይሆን በዛ መንገድ ውስጥ ደግሞ እንድታስገባቸው መንገዳቸውን የሚጠበጥቡት ወደሚያሳካቸው እንዲሆን የእጆቻቸው ሥራ ሁሉ ይባረኩ ዘንድ በኢየሱስ ስም ጸልያለሁ። ብዙ መልታ ሚሊዮነር አድርገህ ብዙዎችን ስለምታስደሳ እግዚአብሔር አመሰግናለሁ። ስለ ሁሉም ተባረክ። ስለሰጠን ጊዜ ሰዓት ሁሉ ተባረክ። ሳምንቱን ሁሉ የበረከት ሳምንት ታደርግ ዘንድ ጸልያለሁ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። መልካም ሳምንት እየተመኘሁላችሁ። ምናልባት ይህንን ቻናል ላይክ፣ ሰብስክራይብ ካላረጋችሁ ፕሊዝ ዱ ሶ። ክሊክ ሳታደርጉ ሳትዘጉ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉት። ይህን አገልግሎት ደግሞ በጸሎት በገንዘብ ለምትደግፉ ላመሰግናቸው በመቀጠል አድርጉት። ግደላችሁም ዋጋችሁ ታላቅ ይሆናል። እግዚአብሔር ይባርካችሁ። መልካም ቀን። ደህና ቆዩ።